እኔ አሁን እንትና ማን ነው ከታች ላውጋው ነው ምናምን የሚለው የሳራን ብር ወረቀት አሰራለሻለሁ ብሎ ሰብስበው እኛ አይደል እንዲያዋተን ወረቀት አሰርተንላት ሳራን ወደ ኢትዮጵያ ላክናት። አሁን አንተ እኔን ጠበቃ ነኝ ብለህ ስለኔ ማጣራት ራሱ አይከብድም? ያቺ አረብ ሀገር ብሯን ወስደህባት እኛ አይደል እንዲያዋተን ወረቀት አሰርተንላት ወደ ኢትዮጵያ ላክናት የሳራ ከአንተ ጋር መነጋገር አልፈልግም። ስነ ስርዓት ማይ ጋድ አይ ጌታ ኢየሱስ። እኔ እኮ በጣም እኮ ሰው ሌባ ሲሉ ይገርሙኛል እኮ የሰው የአረብ ሀገር ብር ሰብስበው ልጆች ወረቀት እናሰራለን ብሎ የበሉ እኔን መጥተው በድፍረት የእንትናን ብርማ በልቷታል ሲሉ ይገርሙኛል። ሹሩቤ ጌታ ኢየሱስ ሄሎ ቆየ አሎ እግዚአብሔር የተመሰገነ እንትን ሆኜ ነው ስታርባክስ ነኝ። አዎ፣ እዛው ቤታችን። አዎ አዎ ጉረኛ ነህ። ጉራ እንዴት እንደሆነ አሳያቸዋል። አልጀመርኩም። ጉራ ማለት እንዴት እንደሆነ አሳያቸዋል። አልጀመርኩም። ይሄ ጉራ አይደለም። ጉራ እንዴት እንደሆነ አሳያቸዋል። አንድሮቴት ነው መሆንባችሁ። ጉራ ሲጀምር እንደ አንድሮቴት ነው መሆንባችሁ። ጉረኛማ በሆን በጣም በፍቅር ነበር የምትወዱኝ። በፍቅር ፎቶን ሁሉ ፕሮፋይል እያደረጋችሁ ፊራዬ ምናምን የእኛ ጌታ ምናምን የምትሉ። ጉረኛማ በሆን እንደዛ ነበር የምትሉኝ። የዋ ስለሆንኩና ደግ ስለሆንኩ ነው እንደዚህ ያላችሁት እንጂ ጉረኛማ በሆን እንዴ በጣም ማንተን ብል ጀግና ዋው ነው የምትሉኝ። ናይት ክለብ እየሄድኩ እየቀረስኩ የሚጨፍር በሆን በቃ ከተለያዩ ሴቶች ጋር ምናምን እንደዚህ ቦት ላይ ምናምን እንደዚህ እየቀረስኩ ምናምን ብለጥፍ ዋው ጀግና ምርጡ ልጃችን ምናምን የምትሉኝ ገብቷችኋል? እንደዛ ነው። ሹሩቤንም አልፈታውም። ሹሩቤን ገና ብዙ አለ። ቀስ እያልኩ በየቀኑ ትምል። አሁን የፖለቲካ እኔ እንትና ነው እንደው ማወያየት ያለበት ቤስት አወያይ ብዬ የምለው አፄ ዘርዓ ያዕቆብ ወይ ደግሞ ኢዮዳብ ብሪሊያንት ነው። ኢዮዳብ የተማረ ነው፣ ማንበብ ይችላል በደንብ። እንደገና አያና ጋር እነዚህ የተማሩ ናቸው። ሹሩቤ እኮ አታዩም እንደ ስከፍተው እንዴት እንደተሆነ ተንደቀደቀ እኮ። ጨው ምናምን የሌላት ሽሮ ታውቃላችሁ? ፐጭ ተንደቀደቀ እኮ። በዚህ ደረጃ ከትልልቅ ሰዎች ጋር የዋለ ፖለቲከኞችን የሚያወያይ ሀገራዊ የምክክር ኮሚሽን ውስጥ አባል የሆነ ሰው በዚህ ደረጃ ስድብ የሚሳደብ ከሆነ እቺ ሀገር ተስፋ የላትም ማለት ነው። ተስፋ የላትም። እና አፍ ሲከፈት ጭንቅላት ሲታይ ባዶ ነው። ሹሩቤ ባዶ ነው። እንዲሁ ዝም ብሎ እኔ ምንም ነገር የለውበትም። እናንተ ማወያየት ነው እንጂ ለምን ማወያየት ማለት እኮ ቁጭ ብሎ ነው የሚሰማው ነው። ቆይ አፄ ዘርዓ ያዕቆብ ሂዝ ብሪሊያንት በጣም እኔ አይወደኝም። የብልጽግና ሜምበር ነው ምናምን ብሎ እንትን አይደኝም። ግን ሂዝ እኔ ጄኒውን ነው በጣም ጄኒውን በጣም ላመነበት ለእውነት በቃ ወጥረው እኔ እሱን
አስተዘራ ያዕቆብ አያና ኢዮዳብ ራሱ ስለሚጣላ የነበረ ነው እንጂ የኢዮዳብ ጭንቅላት በጣም ፐርፌክት እኮ ነው። በጣም ያ አንባቢ እኮ ነው። በጣም እኔ ድሮም ነው የምለው። ሹሩቤ ግን ፈላች አለች። ትንሽ ነው የነካዋት፣ እንደዚህ ብቻ ነው የነካዋት። እንደዚህ ስነካት ተንተከተከች ሹሩቤ። ለነገሩ ስጋ ቤት ስለሚሰራ እዚህ አሜሪካና ካናዳ ስራ መናቄ ሳይሆን ስጋ ቤት ቅዝቃዜ ስላለ እንዲህ ስክሪን ላይ ምናምን ወዲያው ሳታርፍ ሳተኛ አየህ ትንሽ ሪላክስ አታረግ ጸልዬ ተጣጥበ ምናምን ሻይ ጠጥተ ምናምን ካልመጣ እሱ አይታችሁ ከሆነ ወዲያው ነው የሚገባው፣ እንደመጣ ነው የሚገባው። ደግሞ ያሳቀኝ መኪና ለምሳሌ አንድ ዩስድ መኪና ገዝታል ብሎ ብራንድ ኒው ነው አላለኝም። አይቻታለሁ እኮ መኪናው ባለፈው አልነሳ ብሎ አንድ ጊዜ ቪዲዮ ደውዬለት አልነሳ ብሎ መኪናዋ እንዴት ነው የምትነሳው ብሎ ጠይቆኝ እኮ አግዤዋል። ምንድናት መኪናዋ? ማዝዳ ነገር ወይ ድክም ያለች የ4000 ብር ነች ምናምን የምትሸጥ መኪና አለች። እውነቴን እኮ ማለት ስለ መኪና ግዢና ስናወራ አይኔ ብራንድ ኒው ነው ያወጣው። ምን አለበት ያው ብድር ነው አዲስ መሆን አሮጌ ብድር ነው። አዲስ ስታወጣ እኮ ያው ብድሩ ይበዛል። መቼም አዲስ ከፍለህ ካሽ አታወጣም። ብድር ነው። ዳውን ፔመንት ወይ 2000 ወይ 1500 ወይ 500 ብር አድርገን የወሰድከው በየወሩ ነው የምትከፍልበት። ብድር ካልሆነ ደግሞ እኔ ታይትል አምጥቼ እንዳሳየው አሳየን። ባለፈው አልነሳ ብላ እውነቴን ደውለው ፊራችን ነገር ታውቃታለህ ምናምን አለ። ወይ እያነሳው ነው የማወራው ስልክ ስለበዛብህ። አሎ ወይ ቆይ እደውልልሃለሁ። ቆይ ገብታችኋል? በእውነት በአንድ ጊዜ ደወለልኝ። ቪዲዮ ነው የደወለልኝ። ፊራ ስለ መኪና ታውቃለህ አልነሳ ብላኝ ነው አለኝ። ምንድን ናት መኪናዋ? ይሁን የተቀጣጠለ ገመድ እኔ ኢንጂኑን ከፍቼ ያሳያቸዋል። ሲልድ ነው ኢንጂኑ፣ ሲልድ ነው ሲልድ ነው። እኔ ኤክሰቨንም አለኝ፣ ጂዋገን አለኝ፣ ቶዮታ ቱንድራ አለኝ፣ እሱም አለኝ፣ መርሴዲስም ሌላኛው መርሴዲስም አለ። ሲልድ ነው ኢንጂናቸው፣ በእውነት ሲልድ ነው። እና አይቼ አላቅም እንደዚህ አይነት እንትን ማለት ነው። አይቼ አላቅም ስለማላቅ ኢንጂኗን ሲከፍታት የሆነ ገመድ ተጠላልፏልና ምንድነው ኢንጂኑ አልኩት። እኔ እንጃ ስገዛትም እንደዚህ ነች አለኝ። አውቶማቲክ መኪና ለመግፋት ማዲያ ላይ ነው የቆመችበት እና ማዲያ ላይ ነው ነዳጅ የቀዳ። ከዛ እንትኗን አውቶማቲኩ ጋር የሆነች ፕረስ የምትደረግ ነገር አለች። ላለ ፒ ላይ ከሆነ አይወጣም፣ ኒውትራል አይሆንም። ስለዚህ እንትኗ ማርሹ ጋር የሆነች 4 ማዕዘን ትንሽ ነገር እሷን ትነቅሉና በቁልፍ ነገር ጫና አድርጋችሁ ማርሹን ኒውትራል ታደርጋላችሁ። እንደዛ አድርገው ወደ ጎን አደረግናት ማለት ነው። ከዛ እንደዚህ ነካካ ምናምን ስል እግዚአብሔር ተነሳች ምናምን ወደ ስራ ሊሄድ ብዬ ረፍዶብኝ ነበራል። በቃ ቻው ስትነሳ ስልኩን ዘጋብኝ ሄደ። እና ባለፈው ስለ መኪና ግዢ አንተ እንግዲህ አሮጌ መኪና ገዝተህ ታውቃለህ ስለው የኔ ብራንድ ኒው ነው አላለም። ኧረ ሹሩቤ ሰው ግን ደፋር ነው በጣም ማለት አሜሪካ እና ካናዳ እኮ አዲስም አሮጌ ችግር የለውም፣ ብቻ 4 እግር ይኖረው።
ብቻ ስጋ ቤት አድርሶ የመለሰ ወደ ቤት እንጂ ቶሎ ብሎ ካፌና ሊወሰደኝ ና አይ አዲስ ናት ኔ አለ። ወይኔ እናቴ ወይኔ እናቴ የ20 ብር ነዳጅ የሚቀዳላት ምን አይነት መኪና ነች? ኦፍ! ጭንብል የተገለጠ ምናምን ይለኛል። የምን ጭንብል ነው? እንትን ውስጥ ጦር ቀጠና ውስጥ ምኖር መሰለህ እንደ ጭንብል አድርጌ የምኖረው። በፌክ አካውንት መታችሁ አትጻፉ፣ በራሳችሁ ኑና ጻፉ። ወይ እናቴ ቶሎ ብሎ ማለት ነው። ላስረዳው ሞከርኩና እኔ ሹሩቤ አልኩት። ሹሩቤ ለምሳሌ አንተ መኪና ስትገዛ ዩዝድ መኪና ስለው ኖ ኖ የኔ አዲስ መኪና ነው አለ ቶሎ ብሎ። እንዴ እኔ ደግሞ አመልጦኝ ባለፈው የገፋናት የማነች ልለው ነበር። ባለፈው የገፋናት የማነች ልል ነበር እኔ። ወይኔ እናቴ አይ ጌታ ኢየሱስ። እና ሹሩቤ እኔ ፖለቲካ ውይይት ከፈለጋችሁ አያና፣ አፄ ዘርዓ ያዕቆብ፣ ኢዮዳብ፣ ዮኒ እንኳን የሃይማኖት ነው የሚያወያዩ። እንደዛ እንደዛ ነው እንጂ ሽቶ ሹሩቤ አንደኛ ደክሞት ነው የመጣው። ስጋ ቤት ነው የሚውለው። እውነት ስጋ ቤት ነው የሚሰራው። ስጋ ቤት ካልሆነ ያሳያችሁ የት እንደሚሰራ። ስጋ ቤት አንዳንዴ ቁጭ ብሎ እንዲህ እንዲህ ሲል አይታችሁት አታውቁም? እንዲህ እንዲህ ምናምን ሲል አስተውላችሁት? እሺ ላይፍ ሲገባ እንደዚህ እንደዚህ ይላል። ሪፕስ ምናምን ነው የሚሰራው እሱ። ሪፕስ እሱን ነው የሚሰራው። እና አንዳንዴ አይታችኋል? ቁጭ ብሎ ይላል። በእውነት በደንብ አስተውላችሁት? እንትና ማነች ወደ ግብፅ ያሳደድኩት እሳቸው እንዲህ እንዲህ ነው የሚሉት። በቪዲዮ ስለማይገቡ ነው። አንድ ቀን ገቡና በቪዲዮ እያወሩ ሲወሪያቸው እንዲህ እንዲህ ነው። ለምን እንትን ላይ ነው የሚውሉት? ታክሲ አለ፣ የድሮ ታክሲ ነች እና የሆነ ቢጫ ታክሲ አለች። እዛ ውስጥ ነው የሚውሉት። 4 ሰው ካነሱ ወደ ቤታቸው ነው የሚገቡት። ሁሌ ቲክታክ ላይ አይደሉ? አይታችኋል? ሁሌ ቲክታክ ላይ ናቸው። እና ለምን ቲክታክ ላይ የሚሆኑት እሳቸው ወደ ግብፅ የተሰደዱት? ሁሌ ቲክታክ ላይ የሚሆኑት ለምን መሰላቸው? እንትን ነው ታክሲ ውስጥ ስላሉ ሰው ሲመጣ አንድ የመጣው እሺ ይላሉ፣ ይወጣሉ። ሰው ሲገባላቸው ተራቸው ደርስ እና ሁሌ አርፍዶ ስለሚነሱ 78ኛ ነው ወረፋ የሚደርሳቸው። ኤርፖርት አካባቢ ነው የሚሰሩት። 78ኛ ስትሆን ወደ ማምሻ ነው የሚደርስ። 2 ሰው ነው የሚደርሳሉ። ከዛ ውጭ እንደ መደበሪያ ነው እንትን የሚለው። ሹሩቤ ግን አይታችሁ ከሆነ በሆነ ሲያወራ እንዲህ እንዲህ ይላል። የሆነ እያወያየ በመሀል እንዲህ እንዲህ ይላል። እንዲህ እንዲህ የሚለው ምንድነው? ሪፕስ ነው የሚሰራው። ደስ ቁም ነገር አይታችሁ አታውቁም? እስቲ አይቶ የሚያውቅ አይቶ የሚያውቅ ይሄን ነገር በጣም እንትን ብለው አይቶ የሚያውቅ እኮ ያው ሽቶ ሹሩቤ እኮ ያው እንደዚህ እንደዚህ ይላል፣ እንደዚህ እንደዚህ ይላል አንዳንዴ። እና ይሄ የአሳማው ሪፕስ ምናምን እሱን ነው የሚሰራው። እና ልምድ ስለሆነ እንዲህ እንዲህ ይላል እንዳይፎርሽ ማለት ነው። አሁን 2 ሚሊዮን አስገቡ ስላቸው እርዳታ ይጠይቃሉ ከሰው ምናምን። እና የሆኑ ሰዎች ደግሞ ቃል ገብቶላቸው እኛ እንሰጣለን፣ እሱ ብቻ ያስገባ፣ እኛ እንሰጣለን አሉ። እኔ መዋጮ አልቀበልም። ወንድ ልጅ መዋጮ አይፈልግም። ጠቅ ጠቅ በቃ በሰው ተማምናችኋለን፣ አንረሳውም በሉ።
እቺን ክረምት እንደዚሁ ነው ምንዘልቃት። አሁን ክረምት ስለሆነ ስራ የለም። የሆነ ሀገር ቫኬሽን ካልሄድኩ በስተቀር ስራ የለም። አልሰራም። ክረምት ቁጭ ብዬ ቡናዬን እየጠጣው በቃ አሪፍ አሪፍ መረጃዎች አሉ። አሁን እጄ ላይ በደንብ እንደዚህ ፋይል ቲጂንም አመጣታለሁ። እ? የሱዳን ሽቶ አርከፍክፈ ተቀብተ ነው የምትመጣው። ለምን ሐዋሳ አትገዛም? ሹሩቤ እኮ የሚሞትበትን ሐዋሳ ውስጥ አሰርቷል እኮ የመቃብር ቤት። ከሞት ጉዛ ነው የምትቀብሩኝ ብሎ እኮ አሰርቷል። ቁም ነገር በእምነበረድ ምናምን አሰርቷል። እሱን እኮ ነው ቤት አለኝ የሚለው። ሐዋሳ ውስጥ መቀበሪያው ምናምን ከሞት ጉዛ ነው የምቀበረው ብሎ አሰርቷል በእምነበረድ ምናምን። መሬት ሳይወደድ ምናምን ብሎ አሰርቷል። ወይኔ እናት ወይኔ እናቴ ሱዳኔ መኪናሽ ግቢ የምትሰሪበት ስጋ ቤት ቤትሽ ሐዋሳ መቃብር ቦታ አሰርተሻል። ከሞትኩ እኔ የዘላለም ሕይወት አለኝ ብዬ ችግር የለብኝ። የዘላለም ሕይወት አለኝ። ፍራውን እኔ ጋር መዋል ከጀመረ ነው ቢዝነስ የሰራው አላለም። አንተ ለምን አትሰራም? ለምን ከስጋ ቤት አልወጣም? ለምን ከስጋ ቤት ወጥተህ ቢያንስ እንደ ቡና የሲዳማን ቡና ለምን አሸጥም? ቡና ኤክስፖርት አሁን አለ ቁም ነገር። እንደውም አይዲያ ልስጥ። እነዚህ ቡና ተረካቢ ፈልገ መስራት እ? እውነቴን እኮ ነው። እኔ እንደዚህ ዘና እያልኩ ነው የማወራው። ተቃጥያለሁ ዛሬ ምናምን አለ። እኔ ዘና እያልኩ ዋይን የጠጣሁ ማኪያቶን የጠጣሁ ወደፊት ደግሞ ማዘራውን ስትመጣ ገንፎ አሰርቼ ገንፎ እየበላሁ ጨጨብሳዬን እየበላ በወተት እንደ አገር ቤት አንጀቴን እያራስኩ ነው መመጣ። ቆሎ በቅቤ እያስመጣው ኮሪያውን አዝዣለሁ ይመጣልኛል። አሁን እሱን እየበላው እርጎዬን እየጠጣው ምናምን ከዛ አንጮቴ ምናምን እየበላው ጮሮርሳ ጭምቦ ምናምን ኢረዲባ ምናምን እየበላው ነው ማናገር። በዩዘር ኔም መጥቶ ጭንብል ተገለጠ ይላል። ኧረ ተገለጠ እንዴ? ተገለጠ እንዴ? አ? ተው እንጂ አ? ተገለጠ እንዴ? ሱዳኔ እም? እኔ አንተ ጋር ገብቶ የሚወያዩ ሰዎች ነው። ዩዘር ይላል ምንም የለው ፎሎ የለው ምን የለው ብቻውን ጭንብል ተገለጠ። ጭንብልን ገለጠው ሱዳኔ ይለኛል። ሹሩቤ ሽቶ ሹሩቤ ጭንብል የተገለጠ ተው እንጂ ቀልደኛ።
haati raafuu funaanti intalli taaphee utaalti jedha yeroo Oromoon makmaaf. Haati raafuu funaanti intalli taaphee utaalti አስተርጉመ አስፈተተ ቅኔውን አስተርጉመ አስፈተተ ከባድ ነው ንግግሩ ሱዳኔ ይሄ ከባድ ንግግር ነው ዋኖፊንም ወይ አያና ጋም ደውለ ምንድን ያለኝ ብለ ቁም ነገር በጣም ከባድ ንግግር ነው ቁም ይሄን ከሰማው እንትን ሃቲ ራፉ ፉናንት እንተሊ ታጴውታል አስተርጉም አሁን ደውለ ምንድን ያለኝ በላቸው ኬስ ሀዱሬን ቢኔንስ ይሄንንም አስተርጉም ኦሮሞዎቹ ራሱ እንትን አሉት ምንድነው ያልከው አክሰንት አድርገህ ነው ያወራው አማርኛ አናቅማሉ አማርኛ አስተምራለሁ የቀኔ አስተምራለሁ በዘር ውስጥ ማንነት ውስጥ መደበቅ ፈለገ ምናምን እኔ እኮ አሁን አይደለም ኦሮሞ ነኝ የምለው እኮ ድሮም ኦሮሞ ነኝ ስሜ ፍራውን አባቴ አብዲስ አያቴ ትቻ ተወለድኩት ወለጋ ስለዚህ ምኑ ነው በዘር ተደብቄ ምናምን ስለዚህ ዝም ብለህ እንትን አትበል አትጩ ዝም ብለህ አትጩ ማናት አውሮፓ የምትኖረው ሄለን ናት ስትነግረው ነበር በደንብ አድርጋ ስለምታውቀው እኔ እንደውም አላውቃትም ሰላምም ተባብለን አናውቅም በደንብ አድርጋ ስትነግረው ነበር እራሱን እንትን ያለ እንደ መንግስት በቃ ቲክታክ ላይ እኔ ከያዝኩ አለቃችሁ እኔ ጋር አትምጡ ብያለሁ ከኔ ጋር አትነካኩ ብያለሁ ምናምን እንዴ ነው እንዴ እኛ እኮ ክፍለ ከተማ እንመራ ነበር ወገኛ ቀበሌ ወረዳ አማራት አሉ ሰምታል ሹሩብ ወገኛ ቀበሌ ወረዳ መሆን አማራት እዛው ቀበሌ ላይ ቆይ ወረዳ ለመሆን አትሩጥ ቀበሌ ለዛ አረጋጋ እዛው ሰከን ወደ ወረዳ አትምጣ ይከብዳል በጀቱ ይከብዳል ስብሰባው ምክር ቤቱ ምን ሁሉ ነገር ወረዳ ከባድ ቀበሌ ላይ እዛው ወጉን ጠብቀ እዛው ቀበሌ ላይ ቆይ ከኔ ጋር አትነካኩ ብያለሁ ምናምን መጀመሪያ ጺም አብቀል አሉ የጺም አብቂያ እንትኖች አሉ ሆርሞኑ ካለ የወንድ ሆርሞን ካለ ጺም መብቀል አለበት አይደለም እንዴ እግዚአብሔር ሙሉ መሆን አለበት መጀመሪያ ጺም መብቀል አለበት በጺም እንዳይጸጉር ኮፍያን አውልቅ በሉታል ባውልቅ ሳውንት አታለቅስም እኔ አሁን አሳይ የምትሉት ነገር ስላለ አሁን ለምሳሌ አካውንቴን ባሳይ ኢመርጀንሲ አምቡላንስ ተደውሎ ነው የምትነሳው ወድቀ አይኔ ነው ወይስ ምናምን ደግሞ ታውቃለህ አካውንቴን ታውቃለህ ኦልሬዲ እና የምንኖርበት ሀገር እንትን ስለሆነ ሆርሞን ምናምን አለ ይመስለኛል ወይ ቱርክ ሄዶ ጺም እንዲበቅል ማድረግ ምናምን ጥሩ ነው አይመስላችሁ መጀመሪያ ጺም ማብቀል ወንድ መምሰል የወንድ ወጉ መኖር አለበት ከዛ በኋላ ነው ከኔ ጋር መነጋገር ግን አፎርድ ማድረጉ ደግሞ ትራንስፖርት ቲኬቱን ይችላል ችግር ቲኬትና ሆቴል ይችላል መወጊያውን ግን አንተ ቻለው ተጋገዙ ሁለታችሁም አንድ አይነት ናችሁ የግብጽ ስደተኛውና አንተ ሹሩቤ አንድ ናቸው ተጋግዛችሁ መወጊያውን ራሳችሁን ቻሉ እኔ ቲኬቱን ይችላችኋል ለዛውም ቢዝነስ ክላስ ቱርክ ሂዱ ተወቅታችሁ ነው
ከዛ ጺም እ? እ? አይደለም ሹሩቤ እንደዛ ነው። እርሱ ረድቶ አያውቅም። ረድቶ አያውቅም። አንተ እንደዛ ካናዳ ውስጥ ያለው ጓደኛ ምሳ ጋብዘህ ታውቃለህ? እድሜ ጓደኛው አለ፣ አንድ ባለሀብት ጓደኛው አለ። ቢቴ ነው ቢኬ ነው ምናምን የሚባል ልጅ እንትን የሚኖር ማን ነው? ኖርዝ ካሮላይና የሚኖር እሱ ልጅ ገንዘብ አለው፣ ባለሀብት ነው። ቢኬ የሚባል አውቀዋለሁ። ካምፓኒ አለው ምናምን። ወንድሙም ታላቅ ወንድሙ ጓደኛ ነው፣ ወዳጄ ነበረ። ታላቅ ወንድሙ ፋሚሊውን አውቀዋለሁ እሱ ልጅ በደንብ እና ታላቅ ወንድሙ ደግሞ ወዳጄ ነው። ያው ስሙን መጥራት አልፈልግም። እሱ ነው የሚረዳው፣ በእውነት እሱ ነው የሚያግዘው። አንዳንዴ ይለቅበታል፣ 5,000 10,000 ይሰጠዋል። ቁም ነገር ስለማውቅ ነው። ቁም ነገር ቢኬ ነው የሚረዳው። አንዳንዴ ይሰጠዋል እንደዚህ ምናምን። አሁንም እሱን ተማምኖ ነው እንትን እሰጣለሁ ምናምን ያለው 1 ሚሊዮን። እኔ ደግሞ አውቃለሁ ትራንዛክሽኗን አያለሁ። እንደለመድከው ከሱ ልትቀበል ያ ይረዳል። ሰውም ይረዳል፣ እንደዚህ ሳያሳይ ምናምን ይረዳል። ምገባ ምናምን ላይ ይረዳል። ልጁ ጎበዝ ነው። የቢኬ የሚባለው ጎበዝ፣ አሪፍ ቤተሰብ። ወንድሙ በጣም ጓደኛ ነው፣ ታላቅ ወንድሙ። ኢትዮጵያ እያለሁ በደምብ እንግባባለን ከሱ ወንድም ጋር። እ? የራስን ህይወት መኖር ጀምር። እየኖርኩ እኮ ነው። እንኳን ለራሴ ለሰውም ተርፌ ነው እኮ የምኖረው እኔ። እንኳን ለራሴ ለሰው ተርፌ ነው የምኖረው። አታስብ እሱ። እሱ አታስብ። ምንም ነገር ሳታደርጉ ምንም ነገር ይሁን አንድ እርምጃ ሳትራመዱ 50 የተራመደውን ሰው ላይ ለመድረስ እንትን አትሳቡ። ሹሩቤ አንድ እርምጃ ተራምዳ አታውቅም። ለእንትና መኪና ግዛለት ሲላበጤ ለአንተ ልግዛል እንጂ ከዛች ጊፊ መኪና መጀመሪያ ነፃ ላውጣ። ብርድ ነው፣ ብርድ እየመጣ ነው። እስቲ ልግዛል። ፈለግ ፈለግ አድርግና ንገረኝ። በእሷ ላይ ጨምሬ የለ እንደው ልግዛል። ብርድ ነው አሁን። እሺ ሹሩቤ እ? ለፍቅሩ መኪና ግዛለት፣ ለእንትና እንደዚህ አድርግለት። እኔ ጋር ቁጭ ብሎ የሚጫወቱትን እንኳ ፊት ለፊት አምጥቶ ይሰድባቸዋል። አሁን ማን ነው ብላቴናው አብርሃምን ፍቅሩን ምናምን ይሰድባቸዋል። ምንም መሲን ምናምን እንደዚህ አይነት ሰው ነው ታዲያ እ፣ ሂሳብ ስሩና እንትን በለው ፍጠኝ። እ? ምንድን ነው የምጠጣው? እኔ የምጠጣው
አንብቦታ ማን ነው ያለው? እኔ አሁን ሰው አስገብቼ ምናምን አልሰማም። አዎ መሲ ያለች። ኦኬ አሁን እኔ ባስገባችሁ ያጨበጭባሉ። እሱ ጋር ገብተው ተከፋዮች ናቸው ነው የምትባለው። ስለዚህ ይቅርባቸው። ብቻዬን ነው እነዚህ ልደታቸውን ማከብረው። እኔ ከኔ ጋር ነክተኛል። አላወቀኝም። ሹሩቤ ሽቶ ሹሩቤ የሱዳን ሹሩቤ አላወቀኝም። የ5 ብር ሹሩቤ ሽቶ አታቀኝም። እኔ ነገርኩህ እኮ እርድናውንም ዱርይነቱንም ምኑንም አይተነዋል። አልጋንጣፊዋ ስትናገር አልሰማም? አልጋንጣፊዋ ፍራውል እንደዚህ ነው ታጅቦ ይሄዳል፣ በሄሊኮፕተር ወጥቷል ምናምን ስትል አልሰማም? እ? አይተነዋል። ሁሉም እኛ ለከተማ መርተን አይተናል። ለእኛ ተወው ዱርይነቱን ምኑን ለእኛ ተወው። አሁን እግዚአብሔርን በቃ ፈርተንና እግዚአብሔርን አክብረን ነው የምንለው ተረጋግተን ምናምን እና አንተ አሁን ነው የፈነዳው እዚህ ደርስ። ለምን በፊት አየህ እንዳትፈነዳ አለ አይመቻችም። ኑሮም ከባድ ነው። ድንገት ካናዳ ገባ እና ሁሉ ነገር ባለ ሲንክ ሽንት ቤት ምናምን መኝታ ለብቻ ከተደራራቢ አልጋ መኝታ ለብቻ ምናምን አየህ። ከዛ ፈነዳ። አንተ እዚህ ደርሰን የፈነዳው እኛ ፈንድተን ጨርሰን። እኔ በፓምፐርስ ጨርሼ ነው አድጌ የመጣሁት። ጡጦ ይዤ ነው የሰፈር ውስጥ ልጆችን እመራ ነበር። ጡጦ ይዤ እኮ ነው። ማዘር ስትነግረኝ ኧረ እባክህ እንደው ጡጦውን እንኳ አስቀምጥ እስኪ አንተ ይደርሳል ትለኝ ነበር። ጡጦ ይዤ ነው እኔ ሙድ የሚይዘው። ጡጦ ይዤ ነው የምልህ ፓምፐርስ አድርጌ። አሁን እኮ እኛ የልጅነት አሁን እንደዚህ ሰው ሲናገረኝ ምናምን ሰው ሲሰድበኝ አሁን ዝም ብሎ ጭጭጭጭጭ ምናምን ሲል ምንም አይመስለኝም። ለምን አሁን ነው እነሱ የጀመሩት። እኛ ስድብ ሳይሆን ሙድ ነው የምንይዘው። እንደዚህ ነው ልክ አሁን እንደሚይዘው ነው ሙድ ነው የምንይዘው። እነሱ ደግሞ ሙድ መያዝ የሚመስላቸው ስድብ ነው። ለምን አልጋ ስታነጥፍ ምች ይመታል። ስጋ ቤት ስትሰራም እንደዚሁ ቅዝቃዜ ያሳብዳል። ከዛ ከቅዝቃዜ ወጥተህ ወደ ሙቀት አልጋ አንጥፈህ ደግሞ ስትመጣ እንትን ስል ይጋጭብሃል እና ያሳብዳል። ከዛ እንትን ትላለህ። እና እዛ ስጋውን እየቆረጠ ደግሞ ሌላ የሰማሁት አንድ ፍሬንዱ አብሮት የሚሰራ አለ እና ሁሌ እኮ ፊራ ሚጥሚጣ ምንድን ነው ያለኝ ዳጣ ይዞ ነው የሚመጣው በኪሱ አለኝ። ቅድም እኮ ነው ደውሎ የሚነግረኝ። እኔ ያሳያለሁ ቆይ እና ስጋ እኔም አብሬ ነው የምሰራዋል። ሁልጊዜ ዳጣ ይዞ ነው የሚመጣው አለኝ። ምን ሊያደርግ እለዋለሁ። ስጋውን እየሰራ በመሀል እያጠቀሰ ይበላላል። እንደውም አንድ ቀን ታይቶ በካሜራ የመጨረሻ ማስጠንቀቂያ ሁሌ ኪሱ ላይ ዳጣ ረሳሁት። አሁን ነው የመጣልኝ። ቁም ነገር ሁሌ ወደ ስራ ትሄዳል፣ ዳጣ ኪስ ውስጥ ይዞ ይመጣላል። ላከር ውስጥ ያስቀምጣትና ከዛ ቀስ ብሎ በኪሱ ይዟት ይመጣላል። እና እየሰራን እያል እሱ ሪፕስ ነው አለ የሚሰራው። ቀስ ብሎ ነካ አድርጎ ይበላላል። ከዛ አንድ ሱፐርቫይዘር አይቶት የመጨረሻ ማስጠንቀቂያ ሰጥተዋል። እና ያዙልኝ ምናምን ይላል። ስጋ በጣም ይወዳል። ስጋ ይወዳል። አይመርጥ ማለት ስጋ ዝም ብሎ ይበላው። እና አሁን እሱ ነው የሚተቸኝ። ዳጣ በኪሱ ይዞ የሚሄድ ሰው እኔ ይተቸኛል።
አዎ የአሳማ ስጋ እኮ ነው የበላው። ለዛ እኮ ነው ልጅ የአሳማ ስጋ ስትበላ በመጽሐፍ ቅዱስ ክልክል ነው አትብላ ተብላ። የአሳማ ስጋ ስትበላ እንደዚህ ነው የሚያደርግ። ወይኔ ወንድሜ በእናትህ አሁን እንደምንም ብለን እንትናንም የእሱን ጓደኛ አውራውና የሆነ ነገር እንትን እናደርግለታለን። እስኪ ቁም ነገር ማለት ይዝ መውጣት አለበት ከዛ እንትና ጓደኛው በጣም አግዞታል። በጣም ብዙ ነገር አድርጎለታል። ያቋቋመው እሱ ነው። ቢኬ ሂዝ ናይስ ጋይ ልጁ ገንዘብ አለው ምናምን በደንብ አቋቁሞታል። እንደውም አንዴ አሜሪካ መጥቶ በደንብ አዝናንቶት ሻፒንግ አድርጎ ልብስ ገዛዝቶለት ምናምን የተመለ አይዞ በርታ አይ ነው ኖርት ካሮላይና ሄዶ ልብስ ተገዝቶለት ጫማ ተገዝቶለት ምናምን የተመለሰ ትክክለኛ ነገር ነው የምነግራቸው። እና ሁልጊዜ ኪሱ ቀይ ነው። የዚህ ኪሱ በግራ በኩል ያለው ኪሱ ቀይ ነው። ኪሱን እውነት አውጥቶ እስቲ ላይቭ ላይ ቁጭ ብሎ ኪሱን ገበሩን አውጥቶ ያሳያችሁ። ቁም ነገር ኪሱ እቺ ኪሱ ውስጥ ያለችዋ እቺ ይሄ የኔ እንኳ ጥቁር ነው። እሱ እሱ ቀይ ነው። ዳጣ አበላሽቶታል አለኝ ልጁ። ጓደኛው እኮ ነው ደውሎ ቢነግረኝ ፊራ እንደው አንድ ነገር ነገር እንደ ያለኝ ምንድነው እለዋለሁ። እሱ እኮ ሁሌ ዳጣ በኪሱ ይዞ ነው። ለምን አልኩት። ምንድነው ዳጣ ስለ የጥሬ ስጋ ሊበላ ስጋ ቤት ስለምንሰራ ሁሌ እንደውም አንዴ ተይዞ ማስጠንቀቂያ ተሰጥቶት ነው አለኝ። በካሜራ ታይቶ ያሳማ ምናምን በቃ ይበላ ይወዳል አለኝ። ደግሞ አይመርጥም ዝም ብሎ ይበላል። ከሀገር ቤት ዳጣ መጥቶለታል አለ አቶ ዳጣ። ሰው ምናምን የሆነ ነገር ይዞ ይሄዳል እሱ ከዛ ነው ምሳውን የሚችለው። እና ለስጋ ሲል ነው ከዛ ማይወጣው ስራ ማይቀይረው። እንደውም ዳጣው ብለናል። እውነት እውነት በእናታችሁ እስኪ ዳጣ በሉ። በእውነት እኔ በጣም እንደ ቢሸልማቸው ይብላ ስንት ነው? 1900 ሰው ነው ያለ 100 ሺህ ብር ብሰጣችሁ ራሱ ደስ ነው የሚለኝ ዛሬ እውነት። ከሽርቤ ይሻላል አይደል? ዳጣ እኔ አልታረቅም ነቨር ከስውር ጠላት ጋር አልታወቅም። ከስውር ጠላቴ ጋር አልታረቅም። እኔ አንድ ማልታረቃቸው ሰዎች አሉ። እሱን አንድ ደግሞ ቴምር ድምፅ ቀርታ የለቀቀችው ልጅ እሱ ወንድሜ በሉት። በእውነት ነው የምላቸው። ሂዝ ማይ ብራድ። በዚህ ምድር ላይ 8 ዓመት ነው ማውቀው። እንደሱ ማምነው ሰው የለም። እናቴን በጣም ነው የምታዝንለት፣ በጣም ነው የምትወደው። እናንተ በስልክ እኔ እንዴት እንደሚያማኝ ትራኩ የሱ ነው ትላለች። አይ የሱ አይደለም የኔ ነው አላለም። ጌታ እኔ ስለሱ ምንም መናገር አልፈልግም። ይቅር። ምክንያቱም ፋሚሊ ራሱ ሻክ ነው ያደረገው በሱ። ግን ወደ ዳጣ እስኪ ዳጣ ላይ ሂዱ። ዳጣ በእናትህ ዳጣ ቴዲ ኮሶ ያለ ራሱ አለ። ኦ ማይ ጋድ ዛሬ ቀኔ ነው ብሎ ያደረጋችሁት ዳጣ። እሱ ጋር ስገቡ ዳጣ እኔ ሽልማት ነው የምሸልማችሁ በእውነት እሱ ጋር እንደዚህ ሊያዋይ ሲገባ ዳጣ በኪሱ። እኔ ቆይ ጓደኛው ካነሳ ላሰማችሁ፣ በእውነት ካነሳ ላሰማችሁ። ዳጣ ይዞ ነው ግን ሄደው ምናምን ብዬ ቆይ ስልኩ ካለ ስራ ነው መሰለኝ። ለዛ ነው የፈሰው ኮሜንታቸው። አላ በእናትህ እስኪ አንዴ በስፒከር ላድርግና የዳጣውን ንገረኝ። እስራት አይ እንደዚህ እያወራሁ ነበር። ኖ ስምህን አላነሳው። እሺ ስራ ላይ ነው።
ምሳ ምናምን አሉ ይዞ አይሄድም አሉ። ምሳ ዕቃ ምሳ ዕቃ ምናምን ይዞ አይሄድም አለ። እኛ ምሳ ይዘን ስንሄድ ምሳ ይዞ አይሄድም አለ። እና ምንድን ነው አለው ዳጣ ሁሌ ይዞ ይመጣል አለ። ከዛ ለምን ስለው ስጋ ቤት ስለምንሰራ አለ እንትን ያሳማ ነው የከብት ነው ስለ ያሳማ አለ አለ። እና ዝም ብሎ ቆረስ አድርጎ ጠቅሶ ይበላል አለ እየሰራ ማለት እና ሪፕስ ነው የሚሰራው አለ። ሪፕስ የእሱ እንትን ሪፕስ ነው ቦታ እግር የሚሰራ አለ፣ ጭንቅላት የሚሰራ አለ ምናምን አለ። የተለያየ ነው እና የእሱ ሪፕስ ነው አለ። እዚህ ጋር ነው አለ የሚቆርጠው እና አይታችሁ ከሆነ ሲያወያይ በመሀል ይላል ይላል። ያ ማለት ልምድ ነው። እና ቴዲ ዳጣ በሉት ሽቶ ሹሩቤ ብለነው ነበር፣ ሱዳን ብለነው ዳጣ ፐርፌክት ነው፣ ፐርፌክት ነው ወንድሜ። እኔ የተባለልኝ ዱርዬ ነው። ጉሮ ሸባዬ ጉሮ ወሸባ የተባለ ነበር። አትችለኝም፣ ከኔ ጋር ገጥመሃል። እንደው ጨዋ ምናምን ስል ከገዳም የወጣው መሰለ እንዴ? ከደብረ ሊባኖስ መዳም ቀጥታ ሞንኩሼ ወደ አሜሪካ የመጣው መስሎ ነው የተናገርከኝ? ላይሰንስ እሰጥሃለሁ የዱርዬነት ከፈለክ ላይሰንስ። እኔ አልበሳጭ። የሪፕስ ስፔሻሊስት ናት። ቀዶ ጥገና አይደል እንደ የምትሰራው ያሳመ ቀዶ ጥገና። ሚስቴ ዶክተር ናት ሲል እኔ እውነት መስሎኝ ወዲያው አይመጣልኝም እንዴ እሷ እኮ እዚህ ሬዲዮ ፋና ውስጥ ነው የምትሰራው እንዴ ነው ዶክተር ነው የሚለው። ለካ እዛው አብሮ ከሚሰሩት እሱ የሰነጠቀውን የምትሰፋለች መሰለኝ የስራ ባልደረባው። እሷ እንደ ሚስት ነው መሰለኝ። ቲጂ ቼክ አርጊ፣ ቼክ አርጊ። ሚስቴ ዶክተር፣ አንቺ ጋዜጠኛ ነች፣ እሱ ዶክተር ናት ብሏል። ነገ ደግሞ ደውልላታለሁ ላይቭ ገብቼ ታያለ። እንዴት ነች ቲጂ ብዬ አላወቀኝ። እኔ ፍቃድ ሰጥሃለሁ፣ ፍቃድ ሞኖክሴ የሆንኩ መሰለ እንዴ? እንደፈለገ ማንም ሲናገር አይተው ንቄ ነው የምትሆው። እኔ አንደኛ አልበሳጭም ምንም ነገር። ይሄ ከስድብ ላይ የሚመጣ ሰው ምንም ነገር አያመጣብህም። በቃ ሰደበ ምናምን መተህ ግን እንደዚህ እንትን ስትለኝ እኔ እኮ የገረምከኝ መጀመሪያ ተናገረኝ ራስህ። ከዛ በፊት ቪዲዮ እየሰራ ተናግረኝ ወረቀቱ ፌክ ነው እንደውም ኢንፎርሜሽን ስትመታኝ ነበር። ከዛ ደውለህ ይቅርታ ምናምን አልክ። ከቻልክ ደውልልኝ ምናምን ብለህ ማለት ነው ራስህ። ከዛ ደወልኩልህ። ደውዬልህ ምንድን ነው ስለ እንዲህ እንዲህ አልከኝ። የት አለ ፊራ? ከቻልክ ደውልልኝ አለ። ምንድን ነው ብዬ ደወልኩልህ። አይ ቅር አለ ወይ ባለፈው የተናገርኩት እኮ ምናምን አልክ። ደልቶታል እንዴ? ይኸው ስትችል ደውልልኝ ብሎ ማለት እንደገና ደግሞ ይኸውላችሁ ልኬለታለሁ እንዳለ ዶክመንቱን አያችሁት፣ አያችሁት ልኬለታለሁ እንዳለ ዳጣው በአሳማ በጣም ናኒ 25 እኔ እኔ የአሳማ ስጋ በዳጣ ሲበላ አይቻልም። ኢትዮጵያኖች ግን አሳማ አንበላም እኛ። ዳጣ ለአሳማ ተሰርቶ አያውቅም። ዳጣ የተሰራው ለፍየል፣ ለበግ፣ ለቁርጥ ምናምን ነው እንጂ እንዴ የአሳማ ቁርጥ የሚበላ ሰው እሱ ነው ለካ እንደዚህ የሚያናግረው። ከኔ ጋር ይቅርባችሁ ብያለሁ ምናምን። በነገራችን ላይ አሳማ ስጋ የምትበሉ ከሆነ እንደዚህ ነው የሚያደርገው። ጀግና ያስመስላችኋል፣ ግን አሳማ በተፈጥሮ እንዲህ ብሎ ስለሚሄድ ጀግና ይመስለዋል። ዳጣው ነው ወንድሜ። የአሳማ ስጋ ከዳጣ ጋር ስለሆነ ነው እንደዚህ ያደረገ። እንትኑን